የሰው ልጅ ስልጣኔና ክብር እንደ ካባ ደርቦ በሕግና በሥርዓት ታንጾ እንደሚኖር ይነገራል። ነገር ግን ይህ ካባ ቢገፈፍ፣ የሕግ አጥር ቢናድ፣ ስልጣኔ የተባለው ቅብ ቢላጥ ከስር የሚገኘው ምንድን ነው? የሰው ልጅን ከእንስሳ የሚለየው ቀጭን የህሊና ድንበር ሲጣስ ምን አይነት ፍጡር ብቅ ይላል? አንድን የሰለጠኑ ሰዎችን ስብስብ መሳሪያ አንግቦ በጠላት በተወረረ ጥቅጥቅ ባለ ጫካ ውስጥ ለቀቋቸው። ምንም አይነት ተጠያቂነት እንደሌለባቸው፣ ምንም አይነት የበላይ ክትትል እንደማይኖርባቸው ነገሯቸው። አንድ ቀላል መመሪያ ብቻ ስጧቸው። የሚንቀሳቀስ ነገር ሁሉ ግደሉ። ይህ ሲሆን ምን ይፈጠራል? የታሪክ ምሁራንና ፍላስፎች ለዘመናት ያሰላሰሉበት ይህ ጥያቄ የቪየትናም ጦርነት በተግባር መልሶታል። መልሱም አንድ ቃል ነው፣ ታይገር ፎርስ። ይህ አንድ አነስተኛ የጦር ክፍል ስም ብቻ አይደለም። ይልቁንም የሰው ልጅ ወደ አውሬነት ሲወርድ የሚደርስበትን የጭካኔ ጥግ፣ መንግስታት ደግሞ የገዛ ልጆቻቸውን ወንጀል ለመሸፈን ምን ያህል ርቀት እንደሚሄዱ የሚያሳይ የደም ቀለም የተቀባ የታሪክ ማስታወሻ ነው። ይህ ታሪክ በቪየትናም ጫካ ውስጥ ስለተፈጸመው አረመኔያዊ ድርጊትና ለ10 ዓመታት በአሜሪካ መንግስት ስለተዳፈነው አስደንጋጭ እውነት ይነግረናል። አብረውን ይቆዩ። ጦርነት የራሱ የሆነ የማይለወጥ ባህሪ ያለው ግዙፍ ሰራዊት በዘመናዊ መሳሪያ ታጅቦ በሰለጠነ ስልት ተመርቶ ትናንሽና ስልታቸው ያልተጠበቀ ሽምቅ ተዋጊዎች ሲያጋጥሙት የሚፈጥረው እክል የዘመናት ወታደራዊ እንቆቅልሽ ነው። ልክ አንድ ግዙፍ አንበሳ በሺህ የሚቆጠሩ ተናዳፊ ንቦችን ለመቋቋም እንደሚቸገረው ሁሉ የአሜሪካ ጦርም በ1960ዎቹ አጋማሽ በቪየትናም ረግረጋማ ጫካዎች ውስጥ የተጋፈጠው እውነታ ይህ ነበር። ቪየትናም ይቺ ሀገር ለአሜሪካ የጦር ጀነራሎች የገሃነም ምድር ነበረች። የጦር ካርቶቻቸው፣ የሳተላይት ምስሎቻቸው፣ የዘመናዊ ቴክኖሎጂዎቻቸው በዛፎች ጥግግትና በዋሻዎቻቸው ምስጢርና በሕዝቡ ልብ ውስጥ ተደብቆ ከሚዋጋው ጠላት ጋር ሲነጻጸር ዋጋ አልባ ሆነ። የቪየትናም የሽምቅ ተዋጊዎች ወይም የቪየትኮንግ ሽምቅ ተዋጊዎች እንደ ጫካው መንፈሶች ነበሩ። ከጫካ ውስጥ ብቅ ይላሉ፣ እንደ ነብር ያጠቃሉ፣ እንደ ጥላም ይሰወራሉ። ዛሬ ያሸነፍከው መንደር በማግስቱ የሞት ወጥመድ ሆኖ ይጠብቃል። ይህ ሁኔታ በአሜሪካ ጦር ውስጥ ከፍተኛ የሆነ የብስጭትና የቁጣ ስሜት ፈጥሮ ነበር። በወረቀት ላይ ጦርነቱን እያሸነፉ ነበር። በየቀኑ በሺዎች የሚቆጠሩ ኪሎሜትሮችን ይቆጣጠራሉ። ነገር ግን መሬት ላይ ያለው እውነታ የማይጨበጥና ተስፋ አስቆራጭ ነበር። ታሪክን መለስ ብለን ስንቃኝ ይህ አይነት ችግር አዲስ አይደለም። የሮም ኢምፓየር ግዙፍ ጦር በጀርመን ጥቁር ደኖች ውስጥ በጎጥ ተዋጊዎች ተመቶበታል። የሶቪየት ቀይ ለባሽ ሰራዊትም በአፍጋኒስታን ተራሮች በሽምቅ ተዋጊዎች ከፍተኛ መስዋዕትነት ከፍሏል። በእነዚህ ሁሉ የታሪክ ምዕራፎች ውስጥ ግዙፎቹ ኃይሎች አንድ መፍትሄ ላይ ይደርሳሉ። እሾህን በእሾህ በሚል አውሬውን ለማደን ከእርሱ የባሰ አውሬ መፍጠር። በዚህ የቆየ ወታደራዊ ፍልስፍና ላይ ተመርኩዘው ሜጀር ዴቪድ ሃኩረዝ የተባለ በውጊያ የተፈተነና በፈጠራ አስተሳሰቡ የሚታወቅ አንድ አዛዥ አዲስ ሐሳብ አፈለቀ። ሐሳቡ ቀላል ነበር። ሽምቅ ተዋጊዎችን ለማሸነፍ ከነሱ በተሻለ ሽምቅ ተዋጊ መሆን አለብን። በዚህ መሰረትም በኖቬምበር 1965 ታይገር ፎርስ ወይም የነብሮች ኃይል ተብሎ የሚጠራው ልዩ ቡድን ተመሰረተ። ይህ ቡድን በቁጥር አነስተኛ ነበር፣ 45 የማይበልጡ። ነገር ግን እያንዳንዳቸው በልዩ ሁኔታ ተመረጡ፣ በጫካ ውጊያ የሰለጠኑ፣ ከምንም ነገር ወደ ኋላ የማይሉ ወታደሮችን ያቀፈ ነበር። የነብሮቹ ዋነኛ ልዩ ባህሪ ከወታደራዊ የእዝ ሰንሰለት የወረቀት ሥራ ነፃ መሆናቸው ነበር። ዋና መስሪያ ቤታቸው ጫካው ነበር። ሕጋቸው የጫካው ሕግ ነበር። የበላይ አዛዣቸው ከነሱ የሚፈልገው አንድ ነገር ብቻ ነበር፣ ውጤት፣ በተለይም ከፍተኛ የሬሳ ቁጥር። ይህ የሬሳ ቁጥር በቪየትናም ጦርነት ውስጥ የስኬት ዋነኛ መለኪያ ሆኖ ነበር። ስንት መንደር ተቆጣጠርክ ሳይሆን ስንት ሰው ገደልክ የሚለው ጥያቄ ነበር ወታደሮቹንና አዛዦችን የሚያሸልመው። ይህ አይነቱ ነፃነትና ተጠያቂነት የጎደለው አሰራር ለብዙ ወጣት ወታደሮች እንደ ማር የሚጣፍጥ ነበር። ከወታደራዊ ቢሮክራሲና ከማያበራው የሕግ ማዕቀፍ ወጥተው በራሳቸው ውሳኔ እንዲዋጉ መፍቀድ የጀግንነት ስሜት እንዲሰማቸው አደረገ። ነገር ግን ይህ ነፃነት የተባለው ሳንቲም ሌላ ጨለማ ገጽታ ነበረው። የሰው ልጅን ከእንስሳ የሚለየው ቀጭን የህሊና ድንበር በሕግና በሥርዓት ቁጥጥር ስር ሲሆን ብቻ ነው የሚጸናው። ያ ድንበር ሲላላ ግን፣ ያ የህሊና ሚዛን ሲዛባ፣ የሰው አምሳል የተፈጠረው ፍጡር ወደ ምንም ሊለወጥ እንደሚችል
ታይገር ፎርስ ሊያሳየን ጫፍ ላይ ነበር። በ1967 ክረምት የታሪክ መጋረጃ ተገልጦ የነብሮቹ የጨለማ ጉዞ የሚጀመርበት መድረክ ተዘጋጀ። መድረኩ የሶንግሼ ሸለቆ ነበር። ይህ ሸለቆ በለምነቱ በእርሻ ምርቱ የሚታወቅ ነገር ግን የአሜሪካ ጦር የጠላት መደበቂያ ገነት ብሎ የፈረጀው ስፍራ ነበር። ለታይገር ፎርስ የተሰጠው ተልዕኮ እንደ ፀሐይ ብርሃን ግልጽ ነበር። በሸለቆ ውስጥ የቀሩትን ጥቂት ነዋሪዎች ወደ ስደተኛ ካምፕ ማጋዝ፣ ከዚያም ሸለቆን እንደ ማበጠሪያ እያበጠሩ ጠላትንና የምግብ ክምችቱን ማውደም። ከዚህም በላይ ሸለቆ የነፃ ተኩስ ቀጠና ተብሎ ታወጀ። ይህ ወታደራዊ ቃል በውስጡ የያዘው ፍቺ አስደንጋጭ ነው። ትርጉሙም በዚያ ቀጠና ውስጥ የሚገኝ ማንኛውም የሚንቀሳቀስ ነገር ሰውም ይሁን እንስሳ እንደ ጠላት ተቆጥሮ ያለምንም ማስጠንቀቂያ ሊገደል ይችላል ማለት ነው። በንድፍ ሐሳብ ይህ ሕግ ሆን ብለው ቀጠናውን ለቀው ያልወጡ የጠላት ተዋጊዎችን ይመለከታል ይባል ነበር። ነገር ግን በጦርነት ግለት፣ በፍርሃትና በጥላቻ በተሞላ ወታደራዊ አእምሮ ውስጥ አንዲት አዛውንት አሮጊት፣ አንዲት እረኛ ልጅ ወይም አንዲት ነፍሰ ጡር ሴት ከጠላት ተዋጊ በምን ይለያሉ? በጫካ ውስጥ ይህን ሕግ ማን ያስከብራል? የሞራል ዳኛውስ ማን ነው የሚለው ጥያቄ ይመጣል። የቡድን አዛዥ ሌተናንት ጄምስ ሆስኪንስ ለዚህ አይነቱ ተልእኮች የተመቸ ሰው ይመስል ነበር። በራሱ የሚኩራራ፣ ለስልጣኑ የሚሳሳ፣ ውጤት ለማምጣት ከምንም ወደ ኋላ የማይል። በእርሱ ስር ደግሞ እንደ ስፔሻሊስት ኬን ግሪን እና ወታደር ሳም ኢብራ ያሉ ወጣቶች ነበሩ። ከልጅነታቸው ጀምሮ ጓደኛ አማቾች፣ በአንድነት አገራቸውን ለማገልገል ቃል ገብተው የተመዘገቡ፣ ጀግንነትና ክብርን አልመው ወደ ጦርነት የመጡ። እነሱ የአሜሪካ ህልም ውጤቶች ነበሩ። ነገር ግን የሶንግቬ ሸለቆ የቬትናም ቅዠት ሊያጠጣቸው ተዘጋጅቶ ይጠብቃቸው ነበር። ወደ ሸለቆ ዘልቀው እንደገቡ ብዙም ሳይቆይ ከአንዲት ብቸኛ ጎጆ ተኩስ ተከፈተባቸው። የነብሮቹ ምላሽ ፈጣንና ገዳይ ነበር። በመቶዎች የሚቆጠሩ ጥይቶችን ጎጆዋን እንደ ወፊት በሳት። ተኩሱ ሲቆም ጎጆዋ ፈርሳለች፣ ተኳሹም ሞቷል። ነገር ግን ወታደሮቹ ወደ ውስጥ ገብተው ሲመለከቱ ከወደመው ጎጆ ፍርስራሽ ስር የተኳሹ ሚስትና የሕፃን ልጅ አስክሬን በጥይት ተበሳስቶ ወድቆ አገኙ። በጦርነት መዝገበ ቃላት ላይ ይህ የማይቀር አደጋ ተብሎ ይመዘገባል። ነገር ግን ይህ ክስተት አንድ ተራ አደጋ አልነበረም። ይልቁንም የታይገር ፎርስ ወታደሮች የህሊና መርከባቸውን ለመጀመሪያ ጊዜ ከአለት ጋር የተጋጨበት፣ የነፍሳቸው ክፍል የተሰበረበት ቅጽበት ነበር። ይህ ወደፊት ለሚመጣው የደም ባህር መነሻ ማዕበል መሆኑን የሚያሳይ በሸለቆ ላይ አንዣበበ ክፉ ምልክት ነበር። የጫካ ጥሪ ተሰምቷል። የነብሮቹን ጉዞ ሕፃን ልጅ በመግደል ጀምሮታል። የጨለመው ልብም ተጀምሯል። የሰው ልጅ ስልጣኔ በስስ ክር ላይ የተንጠለጠለ መጋረጃ እንደሆነ ፈላስፎች ይናገራሉ። ያ ክር ሲበጠስ፣ ያ መጋረጃ ሲቀደድ ከጀርባ የሚገለጠው ጥሬው ያልተገራው አውሬያዊ ማንነታችን ነው። የሶንግቬ ሸለቆም ለታይገር ፎርስ ወታደሮች ያንን ክር የበጠሰ፣ ያንን የመጨረሻ የስልጣኔ መጋረጃ የቀደደ ገሃነም ነበር። ሸለቆ አልነበረም። ይልቁንም የነፍስ መፈተኛ እቶን ነበር። በቀን ፀሐይዋ እንደ እሳት ትለበልባቸዋለች። እርጥበቱ ልብሳቸውን ከሰውነታቸው ጋር ያጣብቃል። በሌሊት ደግሞ ጫካው በሺህ የሚቆጠሩ የማይታዩ አይኖች የሚመለከታቸው ይመስላል። እያንዳንዱ የቅጠል ሽውታ፣ እያንዳንዱ የጉንዳን ድምፅ የጠላት መምጣት ምልክት ነበር። ከእግራቸው በታች የተደበቁት የቀርከሃ ወጥመዶች፣ ከዛፍ ላይ የተንጠለጠሉት ፈንጂዎች፣ በጭቃ ውስጥ የሚርመሰመሱት እልቂቶች፣ መርዛማ እባቦች ጠላታቸው ቪየትኮንግ ብቻ ሳይሆን ጫካው ራሱ እንደሆነ አስረግጦላቸዋል። በዚህ ላይ የተመጣጠነ ምግብ እጦትና እንቅልፍ አልባ ሌሊቶች ሲጨመሩ የወታደሮቹ ነርቭ እንደ ቋንጣ አደረቀው። ሰውነታቸው ብቻ ሳይሆን መንፈሳቸውም ተዳከመ። ፍርሃታቸው ቀስ በቀስ ወደ መንፈስ ፍርሃት ተለወጠ። እያንዳንዱ ዛፍ የጠላት መደበቂያ፣ እያንዳንዱ ጎጆ የሞት ወጥመድ ሆነባቸው። በዚህ አይነት የአእምሮ ሁኔታ ውስጥ ተኩስ መጀመር ጥያቄ በኋላ የሚለው መመሪያ ወደሚንቀሳቀስ ነገር ሁሉ ላይ ተኩስ የሚል ያልተጻፈበት ተለወጠ። የቁጣቸው ዋነኛ ማስረጊያ የሆኑት ደግሞ የሸለቆው ምስኪን ነዋሪዎች ነበሩ። እነዚህ ሰዎች በሁለት እሳቶች መካከል የተያዙ ነበሩ። በአንድ በኩል የቪየትኮንግ ተዋጊዎች መረጃ እንዲሰጧቸው ምግብ እንዲያቀርቡላቸው ያስገድዷቸዋል። በሌላ በኩል ደግሞ የአሜሪካ ወታደሮች ከቪየትኮንግ ጋር ተባብራቸዋል በሚል ይፈጃቸዋል። የታይገር ፎርስ ወታደሮች አባቶቻቸውና አያቶቻቸው ለዘመናት የኖሩበት ቀዬ ላይ ለቀው ለመሄድ እምቢ ካሉ ገበሬዎች ላይ ከፍተኛ ጥላቻ አደረባቸው። ለእነርሱ ይህ እምቢተኝነት ከጠላት ጋር የመተባበር ያህል ይቆጠር ነበር። ጭካኔው እንደ ካንሰር መስፋፋት ጀመረ። መጀመሪያ ላይ እምቢ ያሉትን በጥፊና በእርግጫ ማስፈራራት ነበር።
ከዚያም ንብረታቸውን መዝረፍና ማውደም ተጀመረ። በመጨረሻም ማንም ተመልሶ እንዳይመጣ ለማድረግ ጎጃቸውን በእሳት ማጋየት የዕለት ተዕለት ተግባር ሆነ። በዚህ የጥፋት ድርጊት ውስጥ ወታደር ሳም ኢብራ ልዩ ደስታ ያገኝ ነበር። የእሳቱ ነበልባል የሰዎችን ቤት ሲውጥ ሲያይ በውስጡ የተቀበረው የቁጣ እሳት የሚበርድለት ይመስል ነበር። ታሪክ እንደሚያስተምረንም የጭካኔ ጉዞ ደረጃ በደረጃ ነው። ልክ እንደ ሮማውያን ንጉሥ ካሊጉላ መጀመሪያ ላይ ቃል አቀባይ ተወዳጅ የነበረው ቀስ በቀስ ስልጣኑ እየገዘፈና ተጠያቂነቱ እየጠፋ ሲመጣ ወደ ደም የተጠማ አምባገነን እንደተለወጠው የታይገር ፎርስም ወታደሮች ቀስ በቀስ የሰውን ልጅ ማሳነስ ጀመሩ። የኢቦራ እና ጓደኛው ኪንግ ሬን የጭጋግ ጥግ የተገለጠው አንድ መንደር ሲያጸዱ ነበር። አንድ መሳሪያ ያልታጠቀ ምስኪን ሰው በፍርሃት ከጠረጴዛው ስር ተደብቆ አገኙት። ሁለቱንም ጎትተው አውጥተው ደም እስኪተፋ ድረስ ደበደቡት። አንገቱ ላይ ያሰረው ቀይ ስካርፍ የሰሜን ቪየትናም ሰራዊት አባል መሆኑን የሚያሳይ ምልክት ነው አሉ። ይህ ለፍርድም ለቅጣትም በቂ ነበር። ኢባራ ያለምንም ማመንታት ወታደራዊ ቢላውን መዞ የሰውየውን ጉሮሮ ሰነጠቀው። ደሙ እንደ ጅረት ሲፈስ ግሪን እና ሌሎች ወታደሮች ለአፍታ በድንጋጤ ቆሙ። ነገር ግን ጫካ ውስጥ ጩኸት ዋጋ የለውም። ማንም ቅሬታ አላቀረበም። ማንም ለበላይ አካል ሪፖርት አላደረገም። ይህ የቡድኑ የጋራ ወንጀል የመጀመሪያው ማተም ነበር። ከዛች ቀን በኋላ ሁሉም በደም ታጥቦ ነበር። የአልኮል መጠጥ ደግሞ ይህን የሰከረ ጭካኔ ይበልጥ አባባሰው። ከጥቂት ሳምንታት በኋላ አዛዡ ሌተናንት ሆኪስን ጨምሮ ጥቂት ወታደሮች ውስኪ ጠጥተው ሰክረው ለጥበቃ ወጡ። በመንገድ ላይ ብቻቸውን የሚጓዙ አንድ አዛውንት ቪየትናማዊ አገኙ። ምንም ሳይናገሩ በጠመንጃቸው ሰደፍ መደብደብ ጀመሩ። በዚህ ጊዜ ወታደሮቹ መካከል ትንሽ የህሊና ጭላንጭል ብልጭ አለ። ለምን ንጹህ ሰው እንደበድባለን በሚል ክርክር ተነሳ። ሆኪንስ የአዛዡን የስልጣን የሰከረ አእምሮ ተጠቅሞ ክርክሩን በአንድ ጥይት ፈታው። ጠመንጃውን አንስቶ አቅመ ቢስ አዛውንት ላይ አርከፈከፈው። በማግስቱም ምንም እንዳልተፈጠረ ሁለት አዛውንት ሴቶችን በተመሳሳይ መንገድ ገደላቸው። በዚህ ጊዜ ሌተናንት ዶናልድ ውድ የተባለ ሌላ መኮንን የአረመናዊ ድርጊት መታገስ አቃተው። በቁጣ እየተንቀጠቀጠ ለሆኪንስ ማብራሪያ ጠየቀ። ሆኪንስ ግን በንቀት መለሰለት። ውድ ስማኝ፣ ይህ ሸለቆ የነፃ ተኩስ ቀጠና ነው። እዚህ ውስጥ ወዳጅ የሚባል የለም። ማንም እዚህ እንዲኖር አይፈቀድለትም። ተረድተሃል አለው። የግድያ ሰበቦች እየቀለሉ የህሊና ድምፅ እየደበዘዘ ሄደ። የታይገር ፎርስም ጭካኔ እየባሰበት ሄደ። ባሪ ቦማን የተባለ የቡድን ሕክምና ባለሙያም አንድ እስረኛ እንዲገድል ባለቃው ሲታዘዝ አንተ ድንግልናን እንውሰድ እንጂ መባሉን መቼም አይረሳውም። በታይገር ፎርስ ውስጥ ንጹህ ሰው አለመግደል እንደ ፈሪነት እንደ ነውር መቆጠር ጀምሮ ነበር። ቦማን በዚህ ቀን እምቢ ቢልም አለቃው ሽጉጡን አውጥቶ እስረኛውን ራሱ ገደለው። ጭካኔ የስነ ልቦና ወሰኖቹን ሁሉ አልፎ ወደ ፌዝና ፉክክር ተለወጠ። የንጹሃን ዜጎችን ነፍስ ማጥፋት እንደ ቀላል ተቆጠረ። ሁለት አይነ ስውር አዛውንቶችን የቪየትኮንግ መንገድ ጠባቂዎች ናቸው በሚል ሰበብም ገደሏቸው። እንዴት አይነ ስውር ሰው መንገድ ሊጠብቅ ይችላል? ማንም ይህን ጥያቄ አልጠየቀም። አንድ የቡዲስት መነኩሴም በየመንደሩ ሰዎች ሲደበደቡና ጎጃቸው ሲቃጠል አይቶ ሊገጽሳቸው ሲሞክር በግንባር በጥይቱ መቱት። ከዚያም የቪየትኮንግ ተዋጊ ለማስመሰል የእጅ ቦምብ አስክሬኑ ላይ አስቀምጠው ፎቶ አንስተው ላኩ። የታይገር ፎርስ ጭካኔም ከዕለት ወደ ዕለት እየባሰ ሄደ። ማታም በእሳት ዙሪያ ተቀምጠው ስለፈጸሙት ግድያ እንደ ጀብዱ ይተርኩ ጀመር። ሳጅን ሮቢን ቫንስ አንድ ቡጢ የሚል ቅጽል ስም ያገኘው አንድን እስረኛ በአንድ ቡጢ መጣል እችላለሁ ብሎ ተወራርዶ ሳይሳካለት ሲቀር ሌላ ወታደር ከእስረኛው ጀርባ በጩቤ አስፈራርቶ እንዲቆም አድርጎ በድጋሚ መምታት በመጣሉ ነበር። ይህ ወደ አውሬነት የተደረገ ጉዞ ነበር። እነዚህ ወጣቶች ከቤታቸው ሲወጡ ጀግና የመሆን ህልም ነበራቸው። ነገር ግን ጦርነት፣ ፍርሃትና ተጠያቂነት የጎደለው ስልጣን ቀስ በቀስ ነፍሳቸውን ገሎ በሰው አምሳል የሚንቀሳቀሱ ጭራቆች ያደረጋቸው። የንጹሃንን ደም ማፍሰስ ለነሱ ኢመንት ሆነ። የሶንግሼ ሸለቆ የቪየትኮንግ መደበቂያ ብቻ ሳይሆን የሰው ልጅ ህሊና የተቀበረውን የጅምላ መቃብር ሆኖ ነበር። በሰው ልጅ ታሪክ ውስጥ እጅግ ጨለማ የሆኑት ምዕራፎች ውስጥ እንኳን ትንሽ የብርሃን ጭላጭል ትታያለች። በናዚ ጀርመን የሞት ካምፖች ውስጥ የሌላውን ህይወት ለማትረፍ የራሱን ህይወት አሳልፎ የሰጠው እንደ ኦስካር ሽንድለር ያለ ሰው ይገኛል። በሩዋንዳ የዘር ማጥፋት ጭፍጨፋ ወቅት በሺዎች የሚቆጠሩ ሰዎችን በሆቴል ውስጥ ደብቆ ያተረፈው እንደ ፖል ሩሴሳብጌና ያለ ጀግና ይነሳል። እነዚህ ታሪኮች የሚያስተምሩን አንድ እውነት አለ። ሰው ልጅ የጭካኔ ጥግ ወሰን እንደሌለው ሁሉ የሰው ልጅ ርህራሄና የጀግንነት ጥግም ወሰን የለውም። የታይገር ፎርስ ታሪክም ከዚህ የሰው ልጅ የተፈጥሮ ህግ የተለየ አልነበረም። በሶንግቬ ሸለቆ የሰፈነው
የደምና የጭካኔ ማዕበል ሁሉንም ወታደሮች እኩል አልወሰዳቸውም። አብዛኛው በማዕበሉ ሲዋጡ፣ ጥቂቶች ግን እንደ ጽኑ ዓላማ ቆመው በውስጣቸው ያለውን የመጨረሻ ሰውነት ፍንጣቂ ያለመጣት ይታገሉ ነበር። እነዚህ ሰዎች በገሃነም ውስጥ የህሊና ድምፃቸውን ያዳመጡ ያልተዘመረላቸው ጀግኖች ነበሩ። ከነዚህ መካከል ሳጅን ማኑዌል ሳንቼዝ አንዱ ነበር። ሳንቼዝ ልክ እንደ ሌሎች በጦርነት የተፈተነና በውጊያ ብቃቱ የሚታወቅ ወታደር ነበር። ነገር ግን ከብዙዎቹ የሚለየው የደንብ ልብሱን ሲለብስ ሰውነቱንም አብሮ አለማውለቁ ነበር። አንድ ቀን ሁለት ገና በአፍላ ዕድሜ ላይ የሚገኙ የቪትኮንግ እስረኞችን ማረከ። በታይገር ፎርስ ያልተጻፈ ሕግ መሰረት እነዚህ ሁለት ወጣቶች ዕጣ ፈንታ ግልጽ ነበር፣ ፈጣንና ምሕረት የለሽ ሞት። ነገር ግን ሳንቼዝ የእስረኞቹን አይን ሲመለከት ያየው ጠላት የሚለውን ረቂቅ ጽንሰ ሐሳብ ሳይሆን የፈሩ የተሸነፉና በሕይወት ለመኖር የሚጓጉ ሁለት ወጣት ሰዎችን ነበር። ህሊናው ይህ ስህተት ነው ሲል ጮህበት። ያቺ ህሊና ጩኸት ከጫካዊ ጥይት ድምፅና ከጓደኞቹ ጭካኔ ሳቅ በላይ ከፍ ብላ ተሰማች። ሌሊቱን ሙሉ ሳንቼዝ ጠመንጃውን እንደታቀፈ ከእስረኞቹ አጠገብ ሳይተኛ አደረ። እንቅልፉ የመጣው ለድካሙ ሳይሆን ጓደኞቹ በእንቅልፍ ልብ ውስጥ መጥተው እስረኞቹ እንዳይገሉበት በመስጋት ነበር። ልክ አንድ አባት ልጆቹን ከአውሬ እንደሚጠብቅ ሳንቼዝ እነዚህን ሁለት ጠላቶችን ከገዛ ወገኖቹ ይጠብቅ ነበር። ይህ ድርጊቱ በታይገር ፎርስ ውስጥ ከነበረው የሞራል ዝቅጠት አንጻር ሲታይ እጅግ ከፍተኛ የሆነ የጀግንነት ተግባር ነበር። በማግስቱ ጠዋት የሳንቼዝ ተስፋ ጨለመ። ሌተናንት ሆኪንስ ሁለት ወታደሮቹን ልኮ እስረኞቹን በአቅራቢያው ወደሚገኝ ኮረብታ እንዲወስዳቸው አዘዘ። ሳንቼዝ ምናልባት በሄሊኮፕተር ሊወሰዱ ነው በሚል የዋህ ተስፋ ትዕዛዙን ፈጸመ። ነገር ግን እስረኞቹ ከሰፈሩ ጥቂት እርምጃዎች እንደተጓዙ ከኋላቸው የተከተሉት ወታደሮች ተኩሰው ገደላቸው። እንቅልፉን ያጣላቸው እነዛው የቪትኮንግ እስረኞችም ሕይወታቸው አለፈች። ሳንቼዝ በድንጋጤ ደርቆ ቀረ። የተሰማው ሐዘንና የቁጣ ስሜት በቃላት ሊገለጽ የሚችል አልነበረም። አንደኛው ወታደር ምንም አይነት የጸጸት ስሜት ሳያሳይ ትከሻውን ሰብቆ ትዕዛዝ እየፈጸምኩ ነው አለው። ይህች አረፍተ ነገር በታሪክ ውስጥ በብዙ ወንጀለኞች እንደ መከላከያ የቀረበች የህሊናን ሸክም ወደ ሌሎች የማስተላለፊያ መሳሪያ የሆነች አስከፊ ቃል ናት። ሳንቼዝ በዛች ቅጽበት የተረዳው እርሱ ብቻውን እየዋኘ መሆኑና ማዕበሉ በእርሱ ጉልበት ላይ መሆኑን ነበር። የዕጣ ፈንታ አስቂኝ ነገር ሆኖ ሳንቼዝ ለህሊናው መቆሙን እንዳይቀጥል በዚያን ዕለት ማታ በደረሰበት ድንገተኛ ጥቃት ክፉኛ ቆሰለ። የህሊና ድምጾች አንድ ባንድ እየታመሙና ከጦር ሜዳ እየራቁ የታይገር ፎርስ ኃይሎች የበለጠ ጨካኝና አውሬ እየሆኑ መጡ። ነገር ግን ሌላ የህሊና ጭላንጭል ባልተጠበቀ ቦታና ባልተጠበቀ ሰው በኩል ብቅ አለ። ሳጅን ጆርም ብሩነር ወደ ታይገር ፎርስ ከተዘዋወረ ገና አንድ ሳምንቱ ነበር። እርሱ የቡድኑ የቆየ የባህልና የጨለመ ታሪክ ገና አልተጋራም። አዲስ አይኖቹ ሌሎች የተላመዱትን የንጹሃንን ግድያ እና ጭካኔ በእውነተኛው አይኑ አስከፊነቱን እንዲመለከት አስችሎታል። ብሩነር እና ሌላ ሳጅን ዊሊያም ዶይል ሁለት የተለያዩ ቡድኖችን እየመሩ አንድም መንደር ለመፈተሽ ሄዱ። ዶይል በጭካኔው በችኩልነቱ የሚታወቅ የቡድኑን ባህል ሙሉ በሙሉ የተቀበለ ወታደር ነበር። በመንደር ውስጥ ዶይል አንድ አዛውንት ከሚስቶቻቸው ከወንድማቸውና ከሁለት ልጆቻቸው ጋር አንድ ቤተሰብ አገኘ። አዛውንቱ በአስተርጓሚ አማካኝነት በቪትኮንግ እንደተበደሉና ለቤተሰቦቻቸው ደህንነት ሲባል መረጃ መስጠት እንደሚፈልጉም ተናገሩ። ዶይል ግን ትዕግስት አልነበረውም። መረጃውን ወዲያውኑ ፈለገ። ሰውየውን መደብደብ ጀመረ። በመጨረሻም ንዴቱን መቆጣጠር አቅቶት ተኩሶ ገደለው። ሚስቱና ልጆቹ በድንጋጤ ባዘን ሲጮሁ ዶይል ደንታ አልሰጠውም። ይልቁንም ወታደሮቹ የሟቹን ወንድም እንዲገሉ አዘዘም። በዚህ ጊዜ ነበር ሳጅን ብሩነር የወሰነው በፊቱ እየተፈጸመ ያለው ነገር ጦርነት ሳይሆን ንጹህ ግድያ መሆኑን ተረዳ። ይህ የወታደራዊ ሕግ የማይፈቅደው ነበርና ጠመንጃውን አንስቶ በዶይል ወታደሮች ላይ ደቀነ። አንድ ጥይት ከተኮሳችሁ እኔም እናንተ ላይ እተኩሳለሁ ሲል በቁርጠኝነት ተናገረ። ጫካው ጸጥ አለ። የታይገር ፎርስ ወታደሮች ከዚህ በፊት ተከራክረው ተጋጭተው ተሰዳድበው ያውቃሉ። ነገር ግን አንዱ በሌላው ላይ የገዛ ወገኑ ላይ መሳሪያ ደቅኖ አያውቅም። ያቺ ቅጽበት የቡድኑ ውስጥ መከፋፈል ጥግ የደረሰበት የህሊናና የጭካኔ ኃይሎች ፊት ለፊት የተጋጩበት ታሪካዊ ቅጽበት ነበር። ብሩነርና ዶይል ተፋጠጡ። በመጨረሻም ዶይል ተውት የሚል ትዕዛዝ ሰጠ። ብሩነር ሌሊቱን ሙሉ ያንን በሐዘን የተጎዳ ቤተሰብ ሲጠብቅ አደረ ከታይገር ፎርስ ኃይሎች። ልክ እንደ ሳንቼዝ እርሱም የዚህም ቤተሰብ ጠባቂ መልአክ ሆነ። በማግስቱ ጠዋትም ሄሊኮፕተር መጥቶ ቤተሰቡን ሲወስድ ብሩነር ትንፋሹን ሰበሰበ። አንድ ቤተሰብ አትርፏል። ከሁሉም በላይ ግን የራሱን ህሊና አትርፏልና። እነዚህ የህሊና ጭላንጭሎች የሳንቼዝና የብሩኖ ጀግንነት በታይገር ፎርስ የጨለማ ታሪክ ውስጥ እንደ ኮከብ ያበራሉ። ድርጊታቸው
የቡድኑን አጠቃላይ ወንጀል ታሪክ አይለውጠውም። ነገር ግን በሰው ልጅ ውስጥ ምንም ያህል ቢጨልም ሁል ጊዜም ቢሆን ለበጎ ነገር የመቆም ለትክክለኛነት ነገር መስዋዕት የመክፈል አቅም እንዳለ ያስታውሱናል። በገሃነም ውስጥም ቢሆን የሰውነት ክብር ለመጠበቅ የሚደረግ ትግል መቼም ቢሆን ዋጋ ቢስ አይደለም። ቁጥሮች የራሳቸው የሆነ ኃይል አላቸው። ኢምፓየሮችን ይገነባሉ፣ ስልጣኔዎችን ይለካሉ፣ የጦርነት ውጤት ይደመድማሉ። ነገር ግን ቁጥሮች ከጀርባቸው ያለውን የሰው ልጅ እውነታ ሲጋርዱ ወደ አደገኛ መሳሪያነት ይለወጣሉ። በቪየትናም ጦርነት የአሜሪካ ወታደራዊ አመራር ለአንድ ቁጥር ባሪያ ሆኖ ነበር፣ የሬሳ ቁጥር። ይህ ቁጥር የድል ብቸኝነት መስፈሪያ፣ የስኬት ብቻ ማሳያ ሆነ። ስንት ግዛት ተቆጣጠርክ፣ ስንት ሰው ማረክ የሚለው ጥያቄ ተረስቶ ስንት ገደልክ የሚለው ቀዝቃዛ ጥያቄ ብቻ ቀረ። ይህ ቁጥር ባርነት የታይገር ፎርስን ጉዞ ከጭካኔ ወደ ፍጹም የነፍስ ጥፋት አሸጋገረው። የሶንግ ቬይ ሸለቆ ዘመቻ ሲያበቃ ሌተናል ዶናልድ ውድ በሊናው ሸክም ተገፋፍቶ ስለተፈጸሙት ግድያዎች፣ የጦር ወንጀሎች ለበላይ አካላት ሪፖርት አደረገ። ነገር ግን ወታደራዊ ቢሮክራሲ እንደ ግዙፍና መስማት የተሳነው ማሽን ነበር። የሌተናል ዶናልድ ውድ ጩኸት በወረቀት ክምር ስር ተቀብሮ ድምፁ ጠፋ። ማንም ምንም ሊያደርግ ፈቃደኛ አልነበረም፣ ምክንያቱም ታይገር ፎርስ በወረቀት ላይ ውጤታማ ነበር። ከፍተኛ የሬሳ ቁጥር ያስመዘግብ ነበር። የበላይ አዛዦቹ ያንን ቁጥር እንጂ ከቁጥሩ ጀርባ ያለውን የንጹሃንን የደም ዋጋ ማየት አልፈለጉም። ስለዚህ ከቅጣት ይልቅ ታይገር ፎርስ ኃይል ሽልማት ተሰጠው። አዲስና ይበልጥ አደገኛ የሆነ ተልዕኮ ኳንግ ቲን ግዛት ተላከ። የሰሜን ቪየትናም ሰራዊት እንደ ጎርፍ እየገባበት የነበረ የጦርነቱን ብርት ከሆኑት ቦታዎች አንዱ ነበር። በሶንግ ቬይ ሸለቆ የተማሩት የጭካኔ ትምህርት እዚህም ኳንግ ቲን ውስጥ ለም መሬት አግኝቶ ይበልጥ ተጠናከረ። ልክ በፈረንሳይ አብዮት የሽብር ዘመን ቀስ በቀስ እየተባባሰ ሄዶ በመጨረሻም አብዮቷ የገዛ ልጆቿን መብላት እንደጀመረችው የታይገር ፎርስም በውስጡ የነበረው የመጨረሻ የሰውነት ቅሪት መብላት ጀመረ። አዲስ ዘመቻ ተጀመረ፣ ኦፕሬሽን ዌለር። ይህ ዘመቻ በስሙ እንደሚያመለክተው ግዛቱን ከጠላት ለማጽዳት ያለመ ምንም አይነት ምህረት የሌለው ዘመቻ ነበር። ለታይገር ፎርስ የተሰጠው ትዕዛዝ ከዚህ በፊት ከነበረው ይበልጥ ግልጽና ቀዝቃዛ ነበር። የክፍለ ጦራቸው አዛዥ ኮሎኔል ኖርማን ሾዋርዝኮፕ በኋላ በገልፍ ጦርነት ዝናን የሚያተርፈው ሳይሆን ሌላ አዛዥ፣ እናንተ 327ኛው ክፍለ ጦር ስለሆናችሁ 327 ጠላት ሬሳ ፈልጋለሁ አላቸው። ይህ ትዕዛዝ ግድያው ከወታደራዊ ግዴታነት ወደ ስፖርታዊ ውድድር ለወጠው። ወታደሮቹ የጦር ሜዳ ተዋጊዎች መሆናቸውን ቀርተው ዋንጫ የሚቆጥሩ አዳኞች ሆኑ። የሰው ሕይወት በስታቲክስ መዝገብ ላይ የሚሰፍር ቁጥር ብቻ ሆነ። ይህ አይነት አእምሮ ለውጥ በታሪክ ውስጥ ብዙ ጊዜ ታይቷል። በሁለተኛው ዓለም ጦርነት በምስራቃዊ ግንባር የናዚ አይሴስ ወታደሮች ስንት አይሁዳውያንን እንደገደሉ በኩራት ይመዘግቡ ነበር። ለእነርሱ ድርጊት የዘር ማጥፋት ወንጀል ሳይሆን የሚፈጸም ሥራ ነበር። ታይገር ፎርስ ወታደሮችም በተመሳሳይ ስነ ልቦና ወጥመድ ውስጥ ወደቁ። በዚህ የቁጥር ውድድር መሃል የቡድኑ የጨለማ ልብ የሆነው ሳም ኢባራ የመጨረሻው የሰውነት ማሰሪያውን በጠሰ። የልጅነት ጓደኛው ኪንግ ግሪን በአንድ ድንገተኛ ጥቃት ተመቶ ሞተ። ይህ ክስተት በኢባራ ውስጥ የቀረችውን ትንሽ የሰውነት ፍንጣሪ አጠፋት። ሐዘኑ ወደማይበርድ የበቀል እሳት ተለወጠ። ከዚህ በኋላ ለኢባራ ሁሉም ቪየትናማዊ የጓደኛው ገዳይ ነበር። በሚቀጥለው ተልዕኮ አንድ መንደር እንዲያጸዱ ሲታዘዙ ኢባራ ከፊት ሆኖ መራ። መንደሩ ጫፍ ላይ እንደደረሱም ያለምንም ማስጠንቀቂያ ያለምንም ማምታታት በሚንቀሳቀስ ነገር ሁሉ ላይ ተኩስ ከፈተ። ሌሎችም በጓደኛቸው ሐዘን በበቀል ስሜት ተገፋፍተው ተከተሉት። ጥይት እስኪያልቃቸው ድረስ ተኮሱ። መንደሩ ጸጥ ሲል አንድም ሕይወት ያለው ነገር አልቀረም። ነገር ግን ፍተሻ ሲያደርጉ አንድም መሳሪያ፣ አንድም የጠላት ምልክት አላገኙም። ያገኙት የገበሬዎች የሴቶችና የሕፃናት አስክሬን ብቻ ነበር። በአንድ ጊዜ አንድ መንደር ሙሉ ሰው ገደሉ። የግፍ ጽዋ ሞልቶ የፈሰሰው ግን በአንድ ሌሊት ነበር። የታይገር ፎርስ አባላት በጠላት የተከበበ ሌላ የአሜሪካ ጦር ክፍልን እንዲረዳ ተጠርቶ ነበር። የጠላት ተኩስ የሚመጣው ከአንድ መንደር ነበር። ታይገር ፎርስ የሚችሉትን ብቸኛ ነገር አደረጉ፣ መንደሩን አወደሙት። ከዚህ የጥፋት ትርምስ መሃል ኢባራ ከአንዲት ጎጆ ውስጥ የሕፃን ልጅ ለቅሶ ሰማ። ወደ ውስጥ ገባ። ከጥቂት ደቂቆች በኋላ ለቅሶ ቆመ። ያን እማኞች እንደሚሉት ኢባራ ከጎጆ ሲወጣ የሕፃኑን የራስ ቆዳ በእጁ ይዞ ነበር። ይህ ድርጊት ቃላት ሊገልጹት የማይችሉት የሰው ልጅ ሊደርስበት የሚችለውን የጭካኔ ጥግ የሚያሳይ ፍጹም የነፍስ ጥፋት ነበር። ሕፃን ልጅን መግደል። ኢባራ ሰው መሆኑን ቀርቶ በሰው አምሳል የሚንቀሳቀስ
በደም የተጠማ አውሬ ሆኖ ነበር። የጦርነት ጭካኔ፣ የጓደኛው ሞትና የቁጥር ባርነት ነፍሱን ሙሉ በሙሉ በልተው ጨርሶት ነበር። በዛች ሌሊት ይባራ የገደለው ያችን ሕፃን ብቻ አልነበረም፣ በውስጡ የነበረውን የመጨረሻ ሰውነት ቅሪትም ጭምር ገሎ ነበር። የታይገር ፎርስ ስም በዛች ሌሊት ከጦር ወንጀለኞች ስብስብ ወደ ነፍስ በላዎች መንጋነት ተሸጋግሮ ነበር። የቁጥር ባርነት ፍሬውን አፍርቶ ውጤቱ የነፍስ ጥፋት ሆኖ ተገኘ። ታሪክ ጨካኝ ዳኛ ነው ይባላል። ለጊዜው ሊዘነጋ ሊታለል ይችላል። ነገር ግን በመጨረሻ ሰዓት እውነቱን ከውሸት አመድ ላይ አንስቶ በደማቅ ቀለም ይመዘግባል። ጦርነቶች ያበቃሉ፣ ጀግኖች ይሞታሉ፣ መንግስታት ይለወጣሉ። ነገር ግን የተፈጸመው ግፍ በሕይወት የተረፉትን ሰዎች ልብ ውስጥ እንደ ሾህ ተሰንክሮ በታሪክ መዝገብ ውስጥ ደግሞ እንደማይደርቅ የቀለም ጠብታ ቀርቶ ይኖራል። የቪየትናም ጦርነት አለቀ። ወታደሮች ወደ ሀገራቸው ተመለሱ። አንዳንዶች በጀግንነት ሲወደሱ፣ አብዛኞቹ ግን ባልተወደደ ጦርነት በመሳተፋቸው በህብረተሰቡ ተገፍተው በውስጣቸው ያለውን የጦርነት ቁስል ብቻቸውን ደክሙ ተተዉ። የታይገር ፎርስ ወታደሮችም ከነዚህ መካከል ነበሩ። የሶንግ ቬ ሸለቆና የኳንግ ቲን ግዛት የደም ትዝታ እንደማይለቅ ጥላ እየተከተላቸው በቀን በቅዠት በሌሊት በህልም ያሰቃያቸው ጀመር። ነገር ግን የዛች ሕፃን ልጅ የመጨረሻው ለቅሶ በሳም ኢባራ ጭካኔ ብቻ አልጠፋም ነበር። ያ ለቅሶ በአንድ ወጣት ወታደር ጆሮ ውስጥ ቀርቶ የህሊናው በር ያለማቋረጥ ያንኳኳ ነበር። ይህ ወታደር ጆን ሄረን ይባል ነበር። ሄረን የታይገር ፎርስ አባል ነበረም። ነገር ግን በዛች አስከፊ ሌሊት በታይገር ፎርስ ከበባ ከዳምጡ ወታደሮች አንዱ ነበር። ያየውና የሰማው ነገር ከጦርነቱ የጥይት ድምፅ በላይ አስደንጋጭ ነበር። ሄረን ይህን የህሊና ሸክም ብቻውን መሸከም አልቻለም። ከመሞቱ ጥቂት ወራት በፊት ለቅርብ ጓደኛው ለጦርነት ጓዱ ጋሪ ኮይ ስለተፈጸመው ነገር ሁሉ ነገረው። ኮይ መጀመሪያ ላይ የሰማውን ማመን አልቻለም። የአሜሪካ ወታደሮች የሀገሩ ልጆች እንደ አይነት አረመናዊ ድርጊት ይፈጽማሉ ብሎ ማሰብ ከበደው። ነገር ግን የጓደኛው የህሊና ስቃይ የእውነቱን ክብደት አሳየው። ሄረን ከሞተ በኋላ ያ ታሪክ በጋሪ ኮይ ልብ ውስጥ እንደ እሳት ይፋጅ ነበር። ለዓመታት ዝምታውን መረጠ። ምናልባት ከፍርሃት ምናልባትም ማንም እንደማያምነው በማሰብ ነገር ግን በ1971 የህሊናው ሸክም ከብዶት ለወታደራዊ የወንጀል ምርመራ ክፍል ሄዶ የተደበቀውን እውነት ተነፈሰ። የኮይ ምስክርነት እንደ ትንሽ የድንጋይ ጠጠር ጸጥ ብሎ የነበረውን የቢሮክራሲ ሐይቅ አናወጠው። ይህ ክስ ከዚህ በፊት የነበረው የማይ ላይ የጭፍጨፋ ቅሌት ተዳምሮ ፔንታጎንን ከፍተኛ ጫና ውስጥ ከተተው። ስለዚህም ታይገር ፎርስ በመባል የሚታወቅ ሰፊና ዝርዝር ምርመራ ተጀመረ። የምርመራው መሪ ጉስታቮ አስፔ የተባለ ጽኑና ለእውነት የቆመ ወኪል ነበር። አስፔ ለ4 ዓመታት ያህል የአሜሪካን ግዛቶች ከጫፍ እስከ ጫፍ እያሰሰ የቀድሞ የታይገር ፎርስ አባላትን አንድ ባንድ አደናቸው። ብዙዎቹ ጦርነት ትተው ወደ ተራ ሕይወት ተመልሰው ያንን የጨለማ ምዕራፍ ለመርሳት ይሞክሩ ነበር። ነገር ግን አስፔ ያለፈው ጊዜ ጥላ እንደሆነ ያውቅ ነበር። መቼም ቢሆን አይረሳም። ቀስ በቀስ በቃለ መጠይቆችና በምስክርነቶች በተገኙ ሰነዶች አስደንጋጭ እውነታ እንደ እንቆቅልሽ ስዕል መገጣጠም ጀመረ። ወታደሮቹ መጀመሪያ ላይ ቢያመነቱም በኋላ ላይ ግን የህሊናቸው ሸክም አሸንፏቸው ስለተፈጸመው ስቃይ፣ ግድያ፣ የሬሳ ቆጠራና የጭካኔ ድርጊታቸውን መናዘዝ ጀመሩ። አንድ የቀድሞ ወታደር ብዙ ሰው ገለናል፣ ምናልባትም እኔ 1-2 በሕግ ፊት ትክክል ያልሆኑ ግድያዎችን ፈጽሜ ሊሆን ይችላል ሲልም አመነ። በ1975 አስፔ ምርመራውን አጠናቆ በመቶዎች የሚቆጠሩ ገጾች ያሉት ዝርዝርና በማስረጃ የተደገፈ ሪፖርት ለፔንታጎን አቀረበ። ሪፖርቱ ቢያንስ 18 የቀድሞ ወታደሮች ሌተናንት ሆኪንስን እና ሳም ኢብራን ጨምሮ በጦርነት ወንጀል ሊከሰሱ እንደሚገባ በግልጽ ደመደመ። እውነታ ወጣለች፣ ማስረጃው ተሰብስቧል። ፍትህ የሚመጣበት ጊዜ የደረሰ ይመስል ነበር። ነገር ግን እንደገና የመንግስት ቢሮክራሲ፣ የፖለቲካው ስሌት ከፍትህ በላይ ሆነ። የፔንታጎን የዋይት ሃውስ ባለስልጣናት ሪፖርቱን ገመገሙ። በቪየትናም ጦርነት ሽንፈት የተጎዳው የአገሪቱ ስምና ሞራል ሌላ ትልቅ የጦር ወንጀል ቅሌት ይበልጥ ያበላሸዋል ብለው ሰጉ። ስለዚህም አንድ ቀዝቃዛ ስሌት የተሞላበት ውሳኔ ወሰኑ። በዚህ ክስ መመስረት ምንም አይነት ገንቢ እና ጠቃሚ ውጤት አያስገኝም ብለው ምርመራውንና ማስረጃውን ውድቅ አደረጉ። በዚህች አንድ አረፍተ ነገር የተጎጂዎች ጩኸት ለሁለተኛ ጊዜ ታፈነ። የጋሪ ኮይ የህሊና ትግልም የጉስታቮ ስፔ የ4 ዓመት ልፋትም ሁሉ ከንቱ ሆነ። ሪፖርቱ ቶፕ ሰክሬት በሚል ማተር ተመቶበት በአንድ ጨለማ መዝገብ ቤት ውስጥ ተቀበረ። እውነታው በፖለቲካ ጥቅም ስም በድጋሚ ተዳፈነች። ነገር ግን ታሪክ የራሱ የሆነ መንገድ አለው። እውነት እንደ ዘር ናት። ለጊዜው በአፈር ልትሸፈን ትችል ይሆናል፣ ነገር ግን ጊዜውን ጠብቃ መብቀሉ አይቀርም። ከ30 ዓመታት በኋላ
በ2002 ሚካኤል ሳላና ሚች ዋይስ የተባሉ ሁለት ጋዜጠኞች ስለተዳፈነው የታይገር ፎርስ ፋይል ጥቆማ ደረሳቸው። ለአንድ ዓመት ያህል ልክ እንደ ስፔ ያለፈውን ጊዜ አቧራ እያራገፉ ሰነዶችን እየመረመሩ የተረፉትን ወታደሮች በቪየትናም ያሉትን የተጎጂ ቤተሰቦች እያናገሩ የተበታተነውን ታሪክ እንደገና ቀጣጠሙት። በኦክቶበር 2003ም የነርሱ የምርመራ ጋዜጠኝነት ሥራ እንደ ቦምብ ፈንድቶ ለዓለም ይፋ ሆነ። የአሜሪካ መንግስት ለ10 ዓመታት የደበቀው አስከፊ ምስጢር በመጨረሻ ብርሃን አየ። ሥራቸው የፑሊትዘር ሽልማት አስገኘለት። እውነታም በመጨረሻ ነፃ ወጣች። ፍትህ ግን አርፍዳ ነበር። በጨለማ ውስጥ ኤሊና ጭላንጭል የነበሩት ዶናልድ ውድ እና ማኑኤል ሳንቼዝ እና ጀርም ብሩነር ይችን ቀን ለማየት ሳይበቁ ከዚህ ዓለም በሞት ተለይተው ነበር። የጭካኔው ተምሳሌት የነበሩት ሳም ኢብራም በ1982 ሞተው ነበር። ሌተናንት ሆኪንስ እና ሳጅን ዶይል ግን በሕይወት ነበሩ። በጋዜጠኞች ሲጠየቁ ዶይል ምንም አይነት ጸጸት እንደሌለበት በድፍረት ተናገረ። የመኖር ምርጡ መንገድ መግደል ነው፣ ምክንያቱም የሞተው ሰው ተመልሶ አያስቸግርም አለ። ብቸኛ ጸጸቱ የበለጠ ባለመግደሉ እንደሆነም ተናገረ። የታይገር ፎርስ ታሪክ ዋጋ ያልተከፈለ፣ ፍትህ ያላገኘ፣ ነገር ግን ትልቅ ትምህርት የሚሰጥ የታሪክ ቁስል ሆኖ ቀረ። እሱም መንግስታት እውነቱን ለጊዜው ሊደብቁ ይችላሉ፣ ነገር ግን ለዘላለም ሊቀብሯት አይችሉም። እናም በጦርነት ውስጥ ትልቁ ጦርነት የሚካሄደው በጦር ሜዳ ላይ ሳይሆን በሰው ልጅ ሕሊና ውስጥ መሆኑን ነው። ያ ጦርነት ሲሸነፍ የሚጠፋው ነፍስ እንጂ አካል ብቻ አይደለም። የሰው ልጅ ከሰብአዊነት ወጥቶ ወደ አውሬነት እንደሚቀየር ያሳየ ነው የታይገር ፎርስ ስራ። በመጨረሻም ፍትህ ግን አልመጣችም። የታይገር ፎርስ ታሪክ የጦርነትን አስከፊ ገጽታ ብቻ አይደለም የሚያሳየው፣ ይልቁንም የሰው ልጅ ተጠያቂነትና የሞራል ገደቦች ሲነሱበት ምን ያህል ወደ አውሬነት ሊወርድ እንደሚችል የሚያሳይ ይኸው ምስክር ነው። የሬሳ ቁጥርን እንደ ስኬት መለኪያ ወሰደው ወታደራዊ ስርዓት ለዚህ ጭካኔ መባባስ ትልቅ አስተዋጽኦ ነበረው። በመጨረሻም አንድ ጥያቄ ይቀራል። የአሜሪካ መንግስት ከታይገር ፎርስ እና ከሌሎች መሰል የጦር ወንጀሎች ተምሯል ወይ? ወይስ ታሪኩ ራሱ በተለያዩ ቦታዎችና በተለያዩ ስሞች መርገሙን ይቀጥላል? ይህ ጥያቄ መልሱ በጫካው ንፋስ ውስጥ እንደተበተነ ዛሬ ምላሽ ይሻል እያልን ለዛሬ የነበረን ዝግጅት ይህ ነበር። አብሮን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.